ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 14 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወለጋና ሸዋ ቀጠናዎች ባደረገው ተጋድሎ ከፍተኛ ድል ያገኘው ፋኖ በርካታ መሳሪያዎችን ጭምር መማረኩ ተገልጿል። ዝርዝር ወደ ግንባር መረጃዎችን ይዘናል። ብልጽግና በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል ኢህአፓ መግለጫ አውጥቷል። ዝርዝር መግለጫውን ይዘናል። አብይ አህመድና ሽመልስ አብዲሳ ተጣልተዋል ተብሏል። ሁለቱ ሰዎች ተጣልተዋል፣ ከተጣሉስ ምን አጣላቸው የሚለውንና መሰል ጥያቄዎችን የሚያነሳ መረጃ በዘገባችን አካተናል። ኢራን በአሜሪካ ወታደራዊ ተቋማት ላይ ጥቃቱን ስትቀጥል አጋሯ የየመን ሁቲዎች የሳውዲን መርከቦችን በቀይ ባህር አግደዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል ኢህአፓ አሳሰበ። የብልጽግናው አገዛዝ የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የከሰሰ ሲሆን ይህ አይነቱ አደገኛ አካሄድ በአስቸኳይ እንዲቆምም አሳስቧል። በሌላ በኩል በመቀሌ ከተማ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክ ላይ የተሳተፉ የሃይማኖት መሪዎችና የከተማው አስተዳደር ኃላፊዎች የትግራይ ህዝብ የሚሻው ሰላምና ልማት መሆኑን ገልጸው የህዝቡን ህልውናና ሉዓላዊነት ለማስከበር ግን የጋራ አንድነትና ጠንካራ አቋም እንደሚያስፈልግ አስታውቀዋል። ኢህአፓ ዛሬ ባወጣው መግለጫ የፕሪቶሪያ ስምምነት ዋና ዓላማ ጦርነትን በቋሚነት ማቆም፣ የፖለቲካ መፍትሄን ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮችን ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላም ቢሆን በትግራይ ህዝብ ላይ የተለያዩ የማህበራዊና ኢኮኖሚያዊ ጫናዎች ቀጥለዋል ብለዋል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት እገዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም የመሰረታዊ አገልግሎቶች መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013ቱ ጦርነት በፊት የነበሩትን የሚዲያ ዘመቻዎች በመድገም ትግራይን ወደ ሌላ ጦርነት ለማስገባት ሙከራ እየተደረገ ነው ሲል ስጋቱን ገልጿል። ቀደም ሲል የነበረው ጦርነት ያስከተለውን ከባድ ሰብአዊና ቁሳዊ ውድመት በማስታወስም ተጨማሪ ጦርነት አዙሪት እንዳይፈጠር ለዓለም አቀፍ ማህበረሰብና ለዲፕሎማቲክ አካላት ጥሪ አቅርበዋል። ከዚሁ ጋር በተያያዘ በመቀሌ ከተማ ከመቀሌ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይላይ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁን ገልጸዋል። ከንቲባው አሁንም የትግራይን ህዝብ ህልውና ለመፈታተን የሚደረጉ ሴራዎች መቀጠላቸውን ጠቁመው የትግራይን ሉዓላዊነት ለማረጋገጥና የተፈናቀሉ ወገኖችን ወደ መኖሪያቸው ለመመለስ ድርጅቶችን በማጠናከር በጽናት መታገል እንደሚያስፈልግ ተናግረዋል። በውይይቱ ላይ የተሳተፉት የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎት ሰላምና ልማት ቢሆንም አንድ ወገን ብቻ ሰላም ፈልጋለሁ ብሎ ሰላም ሊያመጣ አይችልም ሲሉ ገልጸዋል። በተመሳሳይ በአብይ አህመድ ጄኖሳይዳዊ አገዛዝ አማካኝነት በትግራይ ህዝብ ላይ የተደቀነው የህልውናና የደህንነት አደጋ ተጠናክሮ መቀጠሉን ተከትሎ የትግራይ ህዝብ ህልውናውንና የራስ ውሳኔ መብቱን በራሱ አቅም ለማስከበር ወሳኝና ሁለተኛ አማራጭ የሌለው የትግል ምዕራፍ ውስጥ መግባቱን የሚያረጋግጡ ናቸው የተባሉ ህዝባዊ ስብሰባዎች በድንበሯ ከተማ በሽራሮ ተደርገዋል። በዚህ ህዝባዊ መድረክ ላይ የተገኙት የህወሓት ማዕከላዊ ኮሚቴ አባልና የህወሓት ፕሮፓጋንዳ ዘርፍ ኃላፊ አቶ ኢያሱ ተስፋይ ሰፊ ማብራሪያ የሰጡ ሲሆን የአብይ አህመድ አገዛዝ የፕሪቶሪያውን ስምምነት በማፍረስና የትግራይን ህዝብ መሰረታዊ ጥያቄዎች በመካድ አሁንም የጠላትነትና የጥፋት አካሄዱን ቀጥሎበታል ብለዋል። በህወሓትና በብልጽግናው አገዛዝ መካከል እየታየ ያለው መካረር ተባብሶ የቀጠለ ሲሆን ወደ ግጭት ሊያስገባ የሚችል አካሄድ እየተተገበረ መሆኑም ተገልጿል። አብይ አህመድና ሽመልስ አብዲሳ ጸብ ውስጥ እንደገቡ የሚገልጽና በማህበራዊ ሚዲያ እየተሰራጨ ያለው መረጃ እያነጋገረ ነው። አብይ አህመድ ስልጣናቸውን ለማጽናት የሚያካሂዱት የሀገራዊ ምክክር ኮሚሽን በአብይ አህመድና በሽመልስ አብዲሳ መካከል ጸብ እንደፈጠረ በማህበራዊ ሚዲያዎች እየተሰራጩ ያሉ ዘገባዎች አመልክተዋል። ሽመልስ አብዲሳም ይህን የሚያጠናክር ንግግር በጨፌ ኦሮሚያ በነበረ ስብሰባ ወቅት መናገራቸው ተሰምቷል። በማህበራዊ ሚዲያዎች ሁለቱን የኦህዴድ ብልጽግና ሰዎች አጣልቷቸዋል በሚል የተሰራጨው መረጃ በናዝሬት ከቀና
ከቀናት በፊት የተካሄደው ስብሰባ ነው። ሌባ ሲሰርቅ ተስማምቶ ሲካፈል ይጣላል የሚለውን ብሂል በማንሳትም ነው የእነዚህ ሰዎችን ጸብ ያጋሩ አካላት የገለጹት። አብይ በምክክር ኮሚሽኑ ስም አለኝ ያሉትን አጀንዳ ሲያስይዙ የብአዴን ሰዎችና የሌሎች ክልሎችን ሰዎች ጨምረው የአጀንዳ ልየታ በሚል በአዲስ አበባ ስብሰባ አከናውነው ነበር። በዚህ ስብሰባ ላይ የኢትዮጵያ የአስተዳደር ወሰን ከፌዴራሊዝም ወደ ጂኦግራፊያዊ አወቃቀር ይቀየር የሚል አጀንዳ መቅረቡ ይታወሳል። ታዲያ ቢቢሲ ኦሮምኛ ከቀናት በፊት ይህን ጉባኤ በሚመለከት ባወጣው መግለጫ የብሔር ፌዴራሊዝሙ አይፈርስም በሚል አደገኛ ክርክር ያደረጉት የኦሮሚያ ክልል ተወካዮች ናቸው ብሎ ነበር። ከዚህ ስብሰባ በኋላ በተካሄደ የጨፌ ስብሰባ ላይ ታዲያ ሽመልስ አብዲሳ የሚፈርስ ሳይሆን የሚጠናከር ክልል ነው ያለን ሲሉ ተደምጠዋል። ታዲያ እነዚህን ሁነቶች መነሻ በማድረግ አብይና ሽመልስ አብዲሳ ተጣልተዋል የሚል መረጃ የተሰራጨ ሲሆን ሮሃ ያነጋገረቻቸው ምሁራን ግን የአጀንዳ አብይና ሽመልስን አያጋጭም የሚል ብያኔ ሰጥተዋል። ለዚህም ማሳመኛቸውን ሲያቀርቡ በብሔር ፌዴራሊዝም አብይ ከሽመልስ የበለጠ ጠንካራ አቋም ቢኖራቸው እንጂ አያንስም ይላሉ። አብይ አህመድ ኢትዮጵያኒስት ነኝ የሚለውን አጃቢያቸውን ለማስደሰትና ለበርካታ ዘመናት የአማራ ሕዝብ ጥያቄ የነበረውን የጂኦግራፊያዊ አወቃቀር በማንሳት ድጋፍ ለማግኘትና አጉል ተስፋ ሰጥቶ ለማረድ የሄዱበት መንገድ ነው ይላሉ። አሁን ላይ ከህወሓትና ከሌሎች ኃይሎች ጋር አዲስ ጦርነት ለመግጠም ያሰቡት አብይ አህመድ አማራው ከጎን ይሆናል በሚል ይህን አጀንዳ እንዳስቀመጡም ነው የተነገረው። ታዲያ በዚህ ምክንያት የሽመልስና የአብይ ጸብ እውን ሊሆን የማይችል ከመሆኑም በላይ ተመሳሳይ አቋማቸው የሚቀየር አለመሆኑ ተነግሯል። በወለጋና ሸዋ ቀጠናዎች ባደረገው ተጋድሎ ከፍተኛ ድል ያገኘው ፋኖ በርካታ መሳሪያዎችን ጭምር መማረኩ ተገለጸ። በጉቶ ጊዳ ወረዳና ስቡስሬ ወረዳ የአንሻ ሰይድ ክፍለ ጦሮች የተናበበ መብረቃዊ ጥቃት በመፈጸም ድል ተቀዳጅተዋል። አፋብን ወለጋ ቢዛሞ አንሻ ሰይድ እዝ የሚንቀሳቀሱት ጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር፣ አንገርጉትን ክፍለ ጦርና ታፈር አለሙ ሳተናው ክፍለ ጦሮች በመናበብ ደማቅ ወታደራዊ ድል አስመዝግበዋል። ዛሬ ከንጋቱ 11 ሰዓት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና ስቡስሬ ወረዳ ከኡኬ ኤርፖርት አየር ማረፊያ በ4 እና በ5 ኪሎ ሜትር ውስጥ የሚገኙት መርካቶ ከተማና ልጓ ከተማ ላይ ለወራቶች መሽጎ የነበረ ሰርጎ በመግባትና ምሽጎችን በመሰባበር አራቱም ክፍለ ጦሮች የተናበበ የከተማ ሽምቅ ውጊያ በማድረግ ሁለቱንም ከተሞች በመቆጣጠር በጠላት ላይ አንጸባራቂ ድል ተቀዳጅተዋል። በመጨረሻም ውጊያው ከጠዋቱ 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት የተደረገ በፋኖ ድል አድራጊነት ተጠናቋል። የጠላት ጥምር ጦሩም ሙትና ቁስለኛውን በማዝረክረክ ወደ ኡኬ ከተማ በመፈርጠጥ የፈሪ ዱላውን በመድፍ በዙ 23 እና ሞርተር አማሮች የሚኖሩበትን ከተሞች እየደበደበ ይገኛል። በዚህ ከባድ ጦርነት ጀብደኞቹ በምርኮ ያገኟቸውን ቁሳቁሶች 15 የእግረኛ ጥምር ጦር አባላት፣ 28 ክላሽ፣ 19 ኤፍ1 ቦምብ፣ 24 ካዝናና 26 የደረትና የወገብ ትጥቅ እንዲሁም 730 የብሬንና የክላሽ ተተኳሽ የተለያዩ ወታደራዊ ሻንጣዎች ተማርከዋል። ይህ በእንዲህ እንዳለ በነጎድጓድ ክፍለ ጦር በተካሄደው የእንጨቆረር ከተማ ጀብድ የምርኮ ዝርዝር ይፋ ሆኗል። በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ የአገዛዙ የሚሊሻ አባላት ላይ አመርቂ ድል መቀዳጀቱ ይታወሳል። በዚህም መሰረት የተማረኩ አካላትና የቁሳቁስ ዝርዝር መረጃ ይፋ ሆኗል። 5 የሚሊሻ አባላት ሲማረኩ 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬኤስ ጠመንጃ፣ 1 መትረየስ ክላሽ እና ልዩ ልዩ የወገብ ትጥቅና ተተኳሾች ገቢ ሆነዋል። ኢራን በአሜሪካ ወታደራዊ ተቋማት ላይ ጥቃቱን ስትቀጥል አጋሯ የየመን ሁቲዎች የሳውዲን መርከቦች በቀይ ባህር አገዱ። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ 2 ግዙፍ መርከቦች የኢራን አጋር ከሆነው ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸው ተዘግበዋል። የሳውዲን የነዳጅ ምርት ጭነው ወደ ቻይናና ህንድ ሲጓዙ የነበሩት 2 መርከቦች ወደ መጡበት የተመለሱት ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እቀባ መጣላ ቸውን ካሳወቁ በኋላ ነው። ከሳውዲ ጋር በጠላትነት የሚተያዩት የኢራን የቅርብ ወዳጅ የሆኑት ሁቲዎች ማንኛውም ወደ ሳውዲ የሚያቀኑና ከሳውዲ ወደቦች የሚነሱ መርከቦችን ኢላማ እንደሚያደርጉ አሳውቀዋል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ የተነሱት 2 መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ የቀይ ባህር መስመር መጓዛቸውን በመተው ፊታቸውን በማዞር ወደ ሲዩዝ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ወሽመጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ ዘይት አቅርቦት የዋጋ ጭማሪ ያስከተለ ሲሆን አሁን በቀይ ባህር ላይ የተፈጠረው ስጋት የበለጠ ቀውሱን ያባብሰዋል ተብሎ ተሰግቷል። ኢራን በቀይ ባህር አጋሮቿ የየመን ሁቲ ኃይሎች ጋር በመሆን ከሆርሙዝ ወደ ቀይ ባህር የተሻገረ ስጋት መፍጠሯ እንዳለ ሆኖ የአሜሪካ የጦር ሰፈሮችንም ኢላማ አድርጋ ቀጥላለች። የኢራን አብዮታዊ እስላማዊ ዘብ
መካከለኛው ምስራቅ አገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮችን መግደላቸውንና የአገሪቱ የጦር አውሮፕላን መውደሙን አስታውቋል። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደችው ባለው የአጸፋ እርምጃ ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ አድርጋለች። ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ በደረሰው ጉዳት በርካታ ወታደሮች መገደላቸውን የኢራን አብዮታዊ ዘብ ባወጣው መግለጫ አስታውቋል። ነገር ግን የኢራን አብዮታዊ ዘብ ላወጣው መግለጫ አሜሪካ እስካሁን ድረስ ምንም አይነት ምላሽ አልሰጠችም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቹ እንደተገደሉበት የአሜሪካ ጦር አሳውቆ ነበር። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የራዳርና የመከላከያ ተቋማት ላይ እየፈጸመችው ባለው ጥቃት በዮርዳኖስ መጠለያ ውስጥ ቆሞ የነበረ አንድ የአሜሪካ F-15 የጦር አውሮፕላን መውደሙን አብዮታዊ ዘቡ ገልጿል። ኢራን ካለፈው ሳምንት ወዲህ በተለይ ዮርዳኖስ ውስጥ ተደጋጋሚ ጥቃቶች እየፈጸመች ሲሆን የእስላማዊ አብዮታዊ ዘቡ የህዝብ ግንኙነት ክፍል እንዳስታወቀው በሚሳኤልና ድሮን ጥቃቶቹ የሚሳኤል ጥቃት መከላከያ ስርዓቶችም ኢላማ ሆነዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ወታደራዊ ባለስልጣንን ዋቢ አድርጎ ሰኞ ዕለት እንደዘገበው ኢራን ባለፈው ሳምንት ዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ውስጥ በፈጸመቻቸው ጥቃቶች በርካታ ወታደሮች ቆስለዋል፣ ሄሊኮፕተሮችም ጉዳት ደርሶባቸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።